ከእግዚአብሔር ጋር ጊዜ የሌለው ሰው እግዚአብሔርም ከሱ ጋር ጊዜ የለው። ለእግዚአብሔር ጊዜ ከሌላችሁ እግዚአብሔርም ለእናንተ ጊዜ አይሰጥም። ለእግዚአብሔር እንዴት ጊዜ ታጣላችሁ? እኔ እኮ ይገርመኛል። እግዚአብሔር የቲክቶክን ሩብ ይደርሰዋል ዛሬ? እስኪ ንገሩኝ፣ ይደርሰዋል? እንዴት ተጣድፎ ሰው እንዴት ተጣድፎ የዘወትር ጸሎቱን እንዲሁ ያም ካደረሰም ተጣድፎ ጨርሶ ግን ፌስቡክ ላይ ቲክቶክ ላይ ግን ተጥዶ ነው የሚውሉ። እባካችሁ ለእግዚአብሔር ጊዜ ስጡ። እውነቴን ለእግዚአብሔር ጊዜ ከሌላችሁ ትጠፋላችሁ። የእውነቴን ለማስቀደስ ጊዜ የሌላችሁ ሰዎች እድሜያችሁ ያጥራል። ለዘወትር ጸሎት እድሜ ከሌላችሁ ጊዜ ከሌላችሁ ከእግዚአብሔር ጋር ለመገናኘት መጽሐፍ ቅዱስ ለማንበብ ጊዜ የሌላችሁ ጊዜ የለኝም ደግሞ እንዲሁ እናንተ ጉራችሁ እኮ ያልቅ። እስቲ ፌስቡክ ውስጥ የምታነቡት ቴክስት ቢደመር እንደው 20 ገጽ አይሆንም? መጽሐፍ ብናረገው አይታተምም? ብሮሸር ብናረገው ይሆናል እኮ ስትደዘድዙት የምትሉ። እንዴት ነው ጊዜ የሌላችሁ? አሁን እኮ ሁሉም ሰው ቲክቶከር የሆነው ቤት የሚሰማው ስላጣ ቤት የሚሰማው ስላጣ እዚያ እየወጣ መለፍለፍ፣ ድንችም እየበላ መለፍለፍ፣ በቆሎም እየበላ መለፍለፍ። ለምንድን ነው ሁሉ ያመጣው ስትሉ ሰው ኧረ በሞት ያዳምጡ። እኔ እኮ እውነቴ ነው ማዳመጤው። ያዕቆብ መልእክት ምዕራፍ 1 ቁጥር 19 ላይ ሁን ፍጡነ ለሰሚ ወጉንዶ ለነቢይ። ሰው ሁሉ ለመስማት ለማዳመጥ የፈጠነ ለመናገር የዘገየ ይሁን። ለማዳመጥ የፈጠነ ለመናገር የዘገየ ይሁን። የሰው ልጅ ብዙ የማዳመጥ የምታዳምጡ ከሆነ ሰው ይወዳቸዋል። ከሰው ጋር የመኖር ጥበብ አንዱ ማዳመጥ። እንደውም ልንገራችሁ፣ ሰዎች የት ይገኛሉ ብላችሁ ብትጠይቁ እኔ ልንገራችሁ የት እንደሚገኙ። አንደኛ የሚበሉበት ቦታ ነው የሚገኙ። ሁለተኛ የሚሰሙበት ቦታ ነው የሚገኙ፣ የሚሰሙበት ቦታ። ሶስተኛ የሚወደዱበት ቦታ ነው የሚገኙ። አራተኛ የሚከበሩበት ቦታ ነው የሚኖሩ። ሰዎችን ብትፈልጓቸው የምታገኙት ከዚህ ነው የምታገኟቸው። የሌለንን ነገር ማምጣት ከፈለጋችሁ ጊዜያችሁን ተጠቀሙ። ጊዜ ላይ የሚቀልድ ሰው ምኞቱን ታቅፎ ይሞታል እንጂ ምንም አያመጣ። የኃጢአት ምንጮች የሚባሉት መብል፣ መጠጥ፣ የረፍት ብዛት፣ እንቅልፍ ናቸው። ስለዚህ ረፍት የሚያበዙ ሰዎች ምንጊዜም ህይወታቸው ሀዘንተኛ ነው። የእንቅልፍ ብዛት የተቦጫጨቀ ልብስ ያስለብሳል ይላል ሰሎሞን። ድሃ ያደርግሃል ማለት ነው ብዙ የምትተኛ ከሆነ። የእንቅልፍ ብዛት መጽሐፍ ቅዱስ ነው ያለው፣ የተቦጫጨቀ ልብስ ያስለብሳል። ጊዜን ባለመጠቀማችን ምክንያት አይ ጊዜ የሰጣቸው እና ያገሌ ሀብታሙ ነው ምናምን ቢባል የድንቁርና ጉዳይ። ብድግ ብለን ዝም ብለን የኢትዮጵያ ቤተክርስቲያን አትበጠስም በፉከራ ነው አጠፋም። እነ ግሸን እያሉ እነ አክሱም እያሉ እነ ላሊበላ እያሉ እነ ደብረ ሊባኖስ እያሉ ረተው እነ ቅዱስ ቶማስ ራሱ የሰራቸው የህንድ ቤተክርስቲያን ጌታችን ኢየሱስ ክርስቶስ አካሉን በእጁ የዳሰሰው ጌታዬ አምላኬ ብሎ የጠራው ድንግል ማርያም ስታርግ መንገድ ላይ ያገኛት ቶማስ የሰራቸው 8 ቤተክርስቲያኖች ያሉባት ህንድ እኮ 5ቱ በሌላ እጅ ሆነው ዛሬ 3ቱ ብቻ ነው የቀሩት። ቀኑን ሙሉ በሰላም መዋል ከፈለጋችሁ፣ ያለ ሁከት መዋል ከፈለጋችሁ፣ የሚያባረራችሁ ሳይኖር መዋል ከፈለጋችሁ ከክርስቶስ ጋር 1 ሰዓት ቆዩ። ለእግዚአብሔር ጊዜ ይኖራል። እንዲሁ እኮ ይገርማል። ለምን አታነቡ? ቁጭ ብላችሁ ዝም ብሎ ወሬ ስትጠቀጥቁ ከምትሉ ቁጭ ብላችሁ እስኪ አንብቡ። እውነቴን እኮ ነው የምነግራችሁ። ተግባር እኮ የሐሳብ ልጅ ነው። ሐሳብ ደግሞ የሚገኘው ይኸውላችሁ፣ እንጨት ሳትሰበስቡ እሳት ማንደድ ትችላላችሁ? ይቻላል? አይቻልም። ሐሳብ ሳይኖርህ ተግባር የት ታመጣለህ? እቅድ የት ታመጣለህ? ስራ የት ታመጣለህ? ከሰው ጋር የመኖር ስልት የት ታመጣለህ? ተግባቦት እንዴ! ውላችሁ ስትገቡ ስልካችሁን ጥርቅምቅም አድርጋችሁ ልጆቻችሁ ጋር ዝም ብላችሁ አውሩ። ሚስቶቻችሁ ባሎቻችሁ ጋር አውሩ። ቁጭ ብላችሁ ማውራት አለባችሁ። ወሬው ቢረባም ባይረባም እንደው የእሷን የማይረባ ወሬ ከምሰማ ትንሽ መረጃዎችን ባዳምጥ መረጃውን ሰምተህ ነው እንጂ ሊቅምቶ ነው እንደው ሳይንቲስት። አሁን የኢትዮጵያ ሕዝብ የጦርነት መረጃ ከሰማ ስንት ዓመቱ? አንድ ሰላም ጠብ አላደረጋችሁ። እናንተ ሰምታችሁ የምታመጡት ጠብ የሚል ነገር የለም። እዚህ ውስጥ የታፈኑ ድምፆችን ስሙ። ቤት ውስጥ ነግሬያቸዋለሁ። የባለ ትዳሮች ደግሞ መሰረታዊ ችግራችሁ ምንድን ነው ስትሉ ጊዜ የላችሁም። ትዳሩን የሆነ ሱቅ ነው የምታደርጉ። ምን ማለት ነው መሰላችሁ? ስራ ቦታ ሆኗል ማለት። ጊዜ የላችሁ። ባልና ሚስት አብራችሁ የምትሆኑበት ጊዜ የለም። አትተዋወቁም እኮ ሁላ። ጊዜ ያልሰጣችሁት ሰው ይኸውላችሁ፣ በሰነፍ አዝመራ አለፍኩ አረም በቅሎበትም አየሁት አለ ሰሎሞን። በሰነፍ አዝመራ አለፍኩ አረም በቅሎበት አገኘሁት። ለሚስትህ ጊዜ ከሌለ ዞር ብለህ ስትመጣ አረም በቅሎባት ነው የምታገኘው። አረም ይበቅልባታል። የነገር አረም፣ ሌላም አረም። የአረም አይነቶችን አግሪካልቸር ባለሙያ ጠይቁ። ብዙ አረም ነው የሚበቅልባት። ነግሬያቸዋለሁ። ለባሎቻችሁ ጊዜ ከሌላችሁ ብዙ አረም ያበቅላል፣ ይሸፍታልም። እነዚያን አረሞች ደግሞ ነቅሎ የሚጥላቸው የለም። አረሙን እንነቅላለን ስትሉ እንዲሆን ትነቅሉብኛላችሁ እንዳለ ጌታ፣ በዚያችሁ ትንሽ ችግር በበቀለችው አረም በአመል መግፋት ስትጨቃጨቁ ራሱን ማጣትም ይመጣል። ስለዚህ ጊዜ ይኖራችሁ። እኔ እውነቴን ነው። ስለ እግዚአብሔር ብላችሁ ለልጆቻችሁ ጊዜ ስጡ። ድሃ ጦም ማደሩን ካላያችሁት ችግር ነው። የነፍሱም ይቅር። የተጎዳ ሰው በግ ከደነበረ የሰው ልጅ ከመረረ አይመለስም ተብሎ ከመረረው ድሃም ቢሆን ሰብሮ ይበላል። ዘግቼ እበላለሁ ስትል ጎረቤት ምንድን ነው የሚሰራ? ርቦታል፣ ጠምቶታል፣ ተጣልተዋል፣ ፍቅር ናቸው፣ ታማዋል፣ አርጅተዋል፣ ጧሪ ያላቸው ለጎረቤት ጊዜ ሊሰጠው ይገባል። ጊዜ ለቤተሰብ ስጡ። ያላደመጣችሁት አንደበት ሸፍቶ ታገኙታላችሁ። እናንተ ጊዜ ትሰጣላችሁ? ቶሎ አልገባው ላለ ሰው ጊዜ ትሰጣላችሁ? አንተ ደደብ እስከ መቼ ድረስ ነው ከአንተ ጋር የምንኖረው አትሉ? ጊዜ ትሰጣላችሁ? ቁማችሁ ትቆይታላችሁ? ሰው እስኪስተካከል፣ ጠባዩ የከፋ ሰው እስኪስተካከል
ሳይስተካከል ትቆያላችሁ። ወዲያው ነው ማንን አይቆይም። አሁን ጥሎ መሮጥ ነው በቃ። እና ቆዩት፣ ሁሉንም ሰው ቆዩት፣ ይስተካከላል። ከቆየ በጊዜ የማይስተካከል ዲያብሎስ ብቻ ነው። ሰው ይስተካከላል። ጊዜ ለቤተሰብ እስኪ በሉ ንገሩ እንጂ። አዎ ሰው ባል ለሚስቱ ጊዜ ሊኖረው ይገባል። ሚስት ለባል ጊዜ ሊኖር ይገባል። ለልጆች ጊዜ ሊኖራችሁ ይገባል። ጊዜ እዚያ ውስጥ ጊዜ ከሌላችሁ እንደ ነፍሰ ገዳይ ናችሁ። ለቤተሰቡ ጊዜ የሌለው ሰው፣ ለእናቱ ጊዜ የሌለው፣ ለአባቱ ጊዜ የሌለው፣ ለዘመዶቹ ጊዜ የሌለው። አሁን ጊዜ የለም፣ ለማንም ጊዜ አይሰጥም ሰው። ውላችሁም ገብታችሁ እንደ ዝንጀሮ ስልካችሁን ይዛችሁ ቁጭ። ዝንጀሮ ነው ይሄ። በቆሎ ይዝና አንዳንድ በቆሎ ይዞ ያምጉችላል በቃ ግጦ ሲጨርስ በቃ እንደዚህ። ጊዜ በቀኝ የተሰቀለ ወንበዴ መንግስተ ሰማያትን የወረሳት በ3 ሰዓት ዝግጅት ለተጠቀመበት ሰው 3 ሰዓት መንግስተ ሰማያትን ያስገኛል። ሰላም እግዚአብሔርን መስማት የማይፈልግ ጆሮ ሁከት፣ ጦርነት፣ ብጥብጥ፣ ሞት ሊሰማ ይገባዋል። በየቀኑ ይህን የምንሰማበት ምክንያት ለእግዚአብሔር ጆሮ ስለሌለን፣ ለእግዚአብሔር አይን ስለሌለን፣ ለእግዚአብሔር እግር የለን። እግሮቻችሁ የት ነው የሚሄዱት? የሚፈጥኑላችሁ ወዴት ስትሄዱ? ቤተክርስቲያን ሲሏችሁ አያደርሳችሁ። እንደው አይደረስ እኮ ከዚያ ትሄዱ። የማስታወቂያ ሰሌዳ ለማንበይ በየቀኑ ትመላለሳለች። ስራ ወጥቶ ይሆን ጥሩ ነው ተመላለሱ። ግን እግዚአብሔር ቤት ብትመላለሱ ምን አለ? የእግዚአብሔር ቤት እኮ ልንገራችሁ፣ የእግዚአብሔር ቤት ቤተክርስቲያን እኮ ማለት የእግዚአብሔር መንግስት ማለት ነው። ቤተክርስቲያን ታውቃላችሁ? ይህን ቤተክርስቲያን ማለት የእግዚአብሔር መንግስት ማለት። እንዲህ ብሎ ነበረ ጲላጦስ፣ አንተ አይሁድ ንጉሥ ነህ እንዲህ አለው። ምን ብሎ ነው የመለሰለት? መንግስቴ የኮነትም ዝንቱ ዓለም፣ የኔ መንግስት በዚህ ዓለም አይደለችም። ምን ማለት ነው? ቤተክርስቲያኔ ምድራዊት አይደለችም ማለት ነው። የእግዚአብሔር መንግስት ማናት ካላችሁኝ ቤተክርስቲያን። አንድ ሳምንት አንድ ገዳም ትሄዱና ጌታዬ ህይወቴን ንገረኝ። እንዴ ምኑን ነው የሚነግራችሁ? ጅል ነህ ብሎ ይንገራችሁ? ጌታዬ ህይወቴን ንገረኝ ምንድን ነው የሚነግራችሁ ነው? እየነገራችሁ መስለኝ። መዝሙር 86 ላይ እግዚአብሔር የነገረውሙ ለህዝቡ በመጽሐፍ፣ እግዚአብሔር ለህዝቡ በመጽሐፍ ይነግራቸዋል። እስኪ በሉ እግዚአብሔር ለህዝቡ በሉ በምኑ ይነግራቸዋል? በመጽሐፍ ይነግራቸዋል። አሁን እኛ በጊዜ ምን እናድርግ ነው ርዕሳችን። እስኪ ጊዜ ለምን በሉ። እሺ የመጀመሪያው ጊዜ ለእግዚአብሔር በሉ። ሁላችሁም በሉ እስኪ ድገሙ። አሁን ከዛሬ በኋላ ይሄ እኮ መመሪያ ነው። እንግዲህ የኑሮ መመሪያ እየነገርኳችሁ ነው። የመጀመሪያ መርሃችን እዚህ ውስጥ የተሰበሰብነው ጊዜ ለማን መመሪያችን ነው። ከዛሬ ጀምሮ ጊዜ ለማን? አንድ ድገሙ። ጊዜ ለእግዚአብሔር፣ ከእግዚአብሔር ጋር መኖር ነው። ጊዜ የተሰጠው እግዚአብሔርን ልናመልክበት። ስብሐ ለዕለተ ይሴብሐከ፣ ቅዱስ ዳዊት በቀን 7 ጊዜ አመሰግንሃለሁ ይላል። ጠዋት 12 ሰዓት እንደተማራችሁት ካሁን በፊት ብርሃን ሌሊቱን አሳልፈህ ብርሃን የሰጠህኝ ጌታ ብለን፣ በብርሃን የፈጠርከኝ ጌታ ብለን፣ ለእኔ ስትል ማለዳ ከሐና ከቀያፋ ፊት በ12 ሰዓት ተከሰስክን ብለን 3 ሰዓት እንጸልያለን። ሔዋን የተፈጠረችበት፣ ቅድስት ድንግል ማርያም ብስራተ መላክን የሰማችበት፣ ለሁሉ ፍትህ የሚሰጥ ጌታ በ3 ሰዓት ከጲላጦስ ፊት ተከሶ የቀረበበት 3 ሰዓት 6 ሰዓት አዳም የተሳሳተበት፣ የሰው ልጅ አይምሮ የሚደክምበት፣ ገና ሲጫወት የቆየው ሰውዬ 6 ሰዓት ላይ ማዛጋት ይጀምራል። 6 ሰዓት አጋንንት የሚሰለጥኑበት፣ ሰው የሚደክምበት ጊዜ ነው። አዳምም የሳተበት ጊዜ ነው። 6 ሰዓት ደግሞ እግዚአ ኩሉ ክርስቶስ የተሰቀለበት ሰዓት። በዚያ ሰዓት አንዲት አቡነ ዘበሰማያት እንኳን መድቀም። 9 ሰዓት ጸሎት የሚያርግበት፣ መስዋዕት የሚያርግበት፣ ጌታ ነፍሱን ከስጋው የለየበት፣ ለእኔም ጥሩ አሟሟት ስጠኝ ለማለት፣ ለእኛ ሲል መራራ ሐሞት የጠጣበት፣ ጎኑን ተወግቶ ማየገቦ ያፈሰሰበት፣ 11 ሰዓት የተቀበረበት፣ ነፍሳትን ከሲኦል ያወጣበት ሰዓት፣ እግዚአብሔር አዳምን ፍለጋ የመጣበት፣ እግዚአብሔር በ11 ተናግሮ ምስለ እግዚአብሔር። ጸሎት ከእግዚአብሔር ጋር መነጋገር ነው። ጸሎት ከእግዚአብሔር ጋር መነጋገር ነው። መጽሐፍ ማንበብ ደግሞ እግዚአብሔር ለእኛ የሚነግርበት ሰን። አጸም ዘይነብበን እግዚአብሔር አምላኬ እስመ ውእቱ ይነብብ ሰላም ለሕዝቡ። ፈጣሪ እግዚአብሔር የሚናገረኝን እሰማለሁ፣ እርሱ ለሕዝቡ ፍቅር አንድነትን ይናገራልና ይላል ቅዱስ ዳዊት። እግዚአብሔርን ለመስማት ጆሮ የሌለው፣ መጽሐፍ ቅዱስ ለማንበብ በቀን 5 ደቂቃ የሌለው ሰው በየቀኑ ሁከት ሊሰማ ይገባዋል። እንዲህ ያለ ጆሮ ይነቀላል። ነቢይ ያነስለክሙ ማኅበይክሙ ዘከማየ፣ እንደኔ ያለ ነቢይ ያስነሳላችኋል አለ ሙሴ ሲናገር ክርስቶስን ነው። እሱ ቀይ ባህር እንዳሻገረ ጌታ ገሃነምን ያሻግሯልና። ብዙ ንጽጽር አለ። ወለቱ ስምዕዎ፣ እሱን ስሙት። ወኩላ ነፍስ እንተ ይትሰማው ለውእቱ ነቢይ ትሰሮም ሕዝባ፣ ያንን ነቢይ የማትሰማ ጆሮ ግን ከወገኖቿ ተለይታ ትጥፋ። ያን ነቢይ የማትሰማ ማለት ክርስቶስን የማይሰማ ጆሮ ይነቀላል። ሰላም እግዚአብሔርን መስማት የማይፈልግ ጆሮ ሁከት፣ ጦርነት፣ ብጥብጥ፣ ሞት ሊሰማ ይገባዋል። በየቀኑ ይህን የምንሰማበት ምክንያት ለእግዚአብሔር ጆሮ ስለሌለን፣ ለእግዚአብሔር አይን ስለሌለን፣ ለእግዚአብሔር እግር የለን። እግሮቻችሁ የት ነው የሚሄዱት? የሚፈጥኑላችሁ ወዴት ስትሄዱ? ቤተክርስቲያን ሲሏችሁ አያደርሳችሁ። እንደው አይደረስ እኮ ከዚያ ትሄዱ። የማስታወቂያ ሰሌዳ ለማንበይ በየቀኑ ትመላለሳለች። ስራ ወጥቶ ይሆን ጥሩ ነው ተመላለሱ። ግን እግዚአብሔር ቤት ብትመላለሱ ምን አለ? የእግዚአብሔር ቤት እኮ ልንገራችሁ፣ የእግዚአብሔር ቤት ቤተክርስቲያን እኮ ማለት የእግዚአብሔር መንግስት ማለት ነው። ቤተክርስቲያን ታውቃላችሁ? ይህን ቤተክርስቲያን ማለት የእግዚአብሔር
መንግስት ማለት እንዲህ ብሎ ነበረ። ጲላጦስ አንተ አይሁድ ንጉሥ ነህ እንዲህ አለው። ምን ብሎ ነው የመለሰለት? መንግስቴ የኮነትም ዝንቱ ዓለም፣ የኔ መንግስት በዚህ ዓለም አይደለችም። ምን ማለት ነው? ቤተ ክርስቲያኔ ምድራዊት አይደለችም ማለት ነው። የእግዚአብሔር መንግስት ማናት ካላችሁኝ፣ ቤተ ክርስቲያን። አንድ ሰው አሜሪካ ከመሄዱ በፊት አሜሪካ ኤምባሲ መሄድ አለበት። አንድ ሰው መንግስተ ሰማያት ውስጥ ከመግባቱ በፊት ከእግዚአብሔር ኤምባሲ ቤተክርስቲያን መግባት አለበት። ቤተክርስቲያን ውስጥ የማይገባ ሰው የሰማይ ዜግነት የለውም። አንድ ሰው ከአንዲት ሀገር ኤምባሲ ውስጥ ሲገባ የዚያች ሀገር ጥበቃ ውስጥ ይገባል። ከቤተ ክርስቲያን ውስጥ የሚገባ ሰው የእግዚአብሔር እጅ ውስጥ ነው የሚገቡት። ይሄ ቤተክርስቲያን ውስጥ ቤተክርስቲያኑ ግቢ ላይ የሚታጠረው አጥር በግራ የሚመጣለ በቀኝ የሚመጣለ እዚያ እንደዚህ ብሎ በር አለው። ይሄ መግቢያው፣ ይሄ አጥሩ ግንብ መሆኑን አታዩት። እነዚህ ምዕመናንን ተቀብለው የሚጠብቁ የእግዚአብሔር የምህረት እጆች ናቸው። ከቤተ ክርስቲያኑ ግቢ ውስጥ ስትገቡ ወደ እግዚአብሔር እቅፍ ነው የምትገቡት። እሱ በማይታጠፍ ጥበቃው ይጠብቀናል። ከዚያ በኋላ እንዲህ ያለች ነፍስ እግዚአብሔር ይርኤኒ ወአልቦ ዘያሐጣኒ፣ እግዚአብሔር ይጠብቀኛል፣ እሱ እኔን ብትደብቁኝ ፈልጎ የሚያጣበት ቦታ የለም፣ እኔንም የሚያሳጣኝ የለም። እሱ ራሱ ተናግሯል እኮ አልቦ ዘያሐይደኒ እምኔ፣ በጎቼን ከእጄ ነጥቆ የሚወስዳቸው ማንም የለም ብሏል። እግዚአብሔር እጅ መግባት ከፈልጋችሁ ቤተክርስቲያን መግባት፣ ለቤተ ክርስቲያን ጊዜ፣ ለመጽሐፍ ጊዜ፣ ለመጸለይ ጊዜ። አንድ ሰው ከእግዚአብሔር ጋር ያለው ጊዜ ከላላ እየጠፋ መሆኑን ማወቅ ያለበት ይሄ። ምን አላቸው ጌታ የማቴዎስ ወንጌል ምዕራፍ 26 ላይ ሲናገር ትግሁ ወጸልዩ ከመ ይትባኡ ውስተ መንሱት አላቸው። ወደ ፈተና እንዳትገቡ ምን አላችሁ? ተግታችሁ ጸልዩ። ጸሎት አቃታቸው። ሐዋርያት አቃታቸው። መጥቶ ሁለት ጊዜ ሁለተኛው ላይ ማያቸው ተኝተው አገኛቸው። ሁለተኛው ያላቸውን ስሙ። ስኢንክሙኑ ተጊሃ አሐተ ሰዓተ ምስሌ አላቸው። ከኔ ጋር አንድ ሰዓት መቆየት አቃታችሁ አላቸው። እስኪ በሉ ከኔ ጋር በሉ አንድ ሰዓት መቆየት አቃታችሁ? አቃታቸው። ተኙ። በሶስተኛውም ተመልሶ ሲመጣ በሉ እንግዲህ ረፉ አላቸው። ሊቃውንቱ በጣም የሚገርም ትርጓሜ ይሰጡታል። በሉ እንግዲህ ረፉ፣ በሶስተኛው ረፉ አላቸው። እንተኛለን ሲሉ ክርስቶስን የሚይዙ ወታደሮች መጡና እነሱንም ያጣድፏቸው ጀመር። ከኔ ጋር አንድ ሰዓት ብትተጉ ፍጹም እረፍት ታገኛላችሁ። ከኔ ጋር አንድ ሰዓት መትጋት ካቃታችሁ ግን ሁልጊዜ ስትባክኑ ትኖራላችሁ አላቸው። ስለዚህ እንዳትፈሩ፣ ፍርሃት እንዳያሻብራችሁ፣ እንዳይበትናችሁ ከፈልጋችሁ አሁን ከኔ ጋር በጸሎት ቆዩ አላቸው። ቅዱሳን ሐዋርያት አቃታቸው። ከሱ ጋር መትጋት ስላቃታቸው ቀን ከሱ ጋር መዋልም ሳይሆንላቸው ቀር ጥለውት ተበተኑ። ከክርስቶስ ጋር ያላደረ ከክርስቶስ ጋር አይውልም፣ ከክርስቶስ ጋር ያልዋለም ከክርስቶስ ጋር አያድርም። ስለዚህ እግዚአብሔር ቤተሰቦች ቀኑን ሙሉ ቅዱሳን ሐዋርያት ከጌታ ጋር አንድ ሰዓት ተግተው ቢሆን ኑሮ ቀኑ ሁሉ መስቀሉን ትተው ሲራወጡ አይውሉም ነበረ። ቀኑን ሙሉ በሰላም መዋል ከፈለጋችሁ፣ ያለ ሁከት መዋል ከፈለጋችሁ፣ የሚያባረራችሁ ሳይኖር መዋል ከፈለጋችሁ ከክርስቶስ ጋር አንድ ሰዓት ቆዩ። ለእግዚአብሔር ጊዜ ይኖራል። ከቃሉ ጋር ናችሁ። እስቲ እንደው ማታ ስተኙ እግዚአብሔር የሚባል የሆነ አካል ትዝ ብሎት የሚያውቅ ሰው አለ ብሏችሁ ያውቃል? እግዚአብሔር ቁጭ ብሎ ወይም ቁሞም በሉት ብቻ በእናንተ ሕሊና በምትስሉት እግዚአብሔር ትዝ ብሏችሁ ያውቃል? አይ እናንተ ብፁዓን ናችሁ ማለት። እግዚአብሔር ትዝ የሚለው ሰው የታደለ። ለእግዚአብሔር የምናስብበትም ጊዜ፣ የምንጸልይበት ጊዜ፣ የምናነብበት ጊዜ፣ የምናስቀድስበት ጊዜና ከእግዚአብሔር ጋር የምንኖርበት ጊዜ ይኖራል። ጊዜን ለእግዚአብሔር በሉስ። ጊዜ ለማን? እግዚአብሔር። እኛ ለሱ ጊዜ ስንሰጠው እሱ ደግሞ ለእኛ ምን ይሰጠናል? ጊዜ ይሰጠናል። ያለ ጊዜያችን እንዳንሞት የማደጊያ የመለወጫ ጊዜ ይሰጠናል። እግዚአብሔር እንዲሰጠን ይህን ማድረግ አለብን አላችሁ። እግዚአብሔር ከሁላችን ጋር ይሁን። ሁለተኛ ጊዜ ለምን በሉስ? በሉ እንጂ እሺ። ጊዜ ለቤተሰብ በሉ ሁላችሁ። ጊዜ ለማን? ለቤተሰብ። ቤተሰብ ክርስቲያንነት ወይም ኦርቶዶክሳዊነት ህብረታዊነት አንድነት ነው። ክርስቲያንነት ማለት ለቤተሰቡ ጊዜ የሌለው ሰው ቅዱስ ጳውሎስ አንደኛ ጢሞቴዎስ ምዕራፍ 5 ላይ እንደነገረን ለቤተሰቡ የማያስብ ሰው ሃይማኖቱን ከካደ ሰው የባሰ ነው ይላል። ለቤተሰቡ ጊዜ የሌለው ጊዜ ሊኖራቸው ይገባል። ለምንወደው ሰው የምንሰጠው ብቸኛው ስጦታ ምን እንደሆነ ታውቃላችሁ? ምንድን ነው? ጊዜ ነው። ጌታችን ኢየሱስ ክርስቶስ ለሚወዳቸው ሰዎች ጊዜ በመስጠት ነበር ፍቅሩን የሚገልጥላቸው። ምቹ ጊዜ ለብቻቸው ይሰጣቸው ነበር። ለቤተሰብ ጊዜ ሊኖር ሰው ባል ለሚስቱ ጊዜ ሊኖር ይገባል። ሚስት ለባል ጊዜ ሊኖር ይገባል። ለልጆች ጊዜ ሊኖራቸው ይገባል። ጊዜ እዚያ ውስጥ ጊዜ ከሌላችሁ እንደ ነፍሰ ገዳይ ናት። ለቤተሰብ ጊዜ የሌለው ሰው፣ ለእናቱ ጊዜ የሌለው፣ ለአባቱ ጊዜ የሌለው፣ ለዘመዶቹ ጊዜ የሌለው። አሁን ጊዜ የለም፣ ለማንም ጊዜ አይሰጥም ሰው። ውላችሁም ገብታችሁ እንደ ዝንጀሮ ስልካችሁን ይዛችሁ ቁጭ። ዝንጀሮ ነው ይሄ። በቆሎ ይዝና አንዳንድ በቆሎ ይዞ ያምጉችላል። በቃ ግጦ ሲጨርስ በቃ እንደዚህ ጊዜ። ክርስቶስ እንዴት ለቤተሰቦቹ ጊዜ እንደሚሰጥ ተመልከቱት። የማቴዎስ ወንጌል ምዕራፍ 13 ላይ ህዝቡን ሁሉ አብልቶ ሸኘ። አብልቶ ከሸኘ በኋላ የራሱ ቤተሰቦች ደግሞ አሉት። እነማን ናቸው? ሐዋርያት። እነሱን ከሸኘ ከኋላ ቤት ገብቶ ደግሞ ለእነሱ ጊዜ ሰጣቸው። ተርጉምልን የቅድሙን አሉ። ተረጉምላቸው። ዘሩ እንዲህ ነው፣ በመንገድ ላይ የወደቀው እንደዚህ ነው፣ ቶሎ የደረቀው ዘር ይሄ ነው፣ ፈጥነው የሚሰሙ ናቸው። ይሄ በመንገድ ላይ የወደቀው ዘርና ወፍ የለቀመው ደግሞ ቃለ እግዚአብሔር እየሰማ ወዲያው የሚረሳው ነው። ይሄ ወዲያው በቅሎ ወዲያው ደግሞ የደረቀው ይሄ ወዲያው ሰምቶ በስሜት የሚጠፋው ነው። በቅሎ እሾህ ያሰረው ደግሞ እሾህ አንቆ ያስቀረው ዘር ደግሞ ሰምቶ ጽድቅ እሰራለሁ ስል የሀብት ፍቅርና የዓለም ፍቅር ያሰረው ሰው ነው። በመልካም ዘር ላይ መሬት ላይ የወደቀው ደግሞ ይሄ በመልካም ልብ ላይ የወደቀው ቃለ እግዚአብሔር ነው አለና ለቤተሰቦቹ ጊዜ ሰጣቸው።
ክርስቶስ ለ5000 ህዝብም ጊዜ ሰጠ፣ ለቤተሰቦችም ጊዜ ሰጠ። ስራ ይበዛብኛል ስብሰባውዬ ነው የሚባል ያ ይሰራ። ክርስቶስም ስብሰባ ውሎ ለቤተሰቦቹ ጊዜ ይሰጥ ነበር። ብቻቸውን ማውራት ለሚፈልጉ ጊዜ ይሰጣቸው ነበረ ጌታችን ኢየሱስ ክርስቶስ። ዮሐንስ ወንጌል ምዕራፍ 4 ላይ ያቺ ውሃ ቀጅ ሴት ጊዜ ያስፈልጋት ነበር። ጌታ ምንድን ያደርጋት? ጊዜ ሰጣት። ለዚያው ምቹ ጊዜ። ከሰው መሃል ብታወራ የምታፍርበት ገመና ስለነበራት በስልት ሐዋርያት በራባቸው ሰዓት፣ እሷም ደግሞ ውሃ ለመቅዳት በምትመጣበት ሰዓት ሐዋርያትን ሂዱና ምሳ ገዝታችሁ ከተማ ነው አለ። እሷ ደግሞ የምትመጣው ያው ስታገባ ቶሎ ቶሎ ስለሚሞትባት ይቺ ነፍሰ ገዳይ የተባለች ሴቶች ውሃ ሲቀዱ ስለሚሰድቧት በእስራኤል ውሃ ቀዳዱ እንደኛ ስለሆነ ሴቶች ሁሉ ውሃ ቀድተው ቤታቸው ቁጭ ሲሉ በቀትር እሷ ልትቀዳ ሄደች። በምቹ ሰዓት ክርስቶስ ጊዜ ሰጣት። በቀትር ሰዓት ወጓን ሁሉ አዳመጣት። በደንብ አድርጎ ነው ያዳመጣት። እንዲሁ እኮ ይገርማል። እናንተ አሁን በቀትር ሰዓት ፀሐይ እየመታችሁ እንኳን ክርስቶስ ያህል አምላክ እንዲሁ ትልቅ ሰው ቢሆኑ ታዳምጣላችሁ። ጌታ ምቹ ጊዜ ሰጥቶ አዳመጣት። ስለዚህ ጊዜ ስለሰጣት እሷም ልቧን ለሱ ሰጠች። ጊዜ መስጠት። ጌታችን ኢየሱስ ክርስቶስ ለብዙዎቹ ነበር ጊዜ። ትልቅ ሰው ነኝ አይል፣ አምላክ ነኝ አይል፣ ለሁሉ ሰው ቁሞ የመቆየት እድል ይሰጣቸው ነበር። የማቴዎስ ወንጌል ምዕራፍ 9 ላይ ስታዩ 2 ዕውሮች ነበሩ። ጌታችን አልፎ ሲሄድ 2 ዕውሮች የዳዊት ልጅ ሆይ ማረን አሉ። እሱ አልፎ እየሄደ ነው። ማረን ሲሉ ምን ይላል? ማቴዎስ ወንጌል ምዕራፍ 9 ላይ ስታነቡን ይላል ወደ ቤትም በገባ ጊዜ 2 ዕውሮች መጡ ይላል። ወደ ቤትም በገባ ጊዜ የሚለው ለምንድን ነው የተጻፈው? መጽሐፍ ቅዱስ ላይ ዝም ብሎ የሚጻፍ ቃል የለም። ሊቃውንቱ ሲተረጉሙት ምን ይላሉ? ዕውሮች ናቸው ሩጠው እንዳይደርሱበትና ከቤት ገብቶ ቆያቸው ይላል። ይህን ጊዜ መስጠት። ሩጠው እንደማይደርሱ ያውቃሉ። አይነ ስውሮች ናቸው። ስለዚህ እስከሚመጡ ድረስ ጊዜ ሰጣቸው፣ ቆያቸው። ይሄንን ሊቃውንተ ቤተክርስቲያን ምን ብለው ይተረጉሙት? መንገድ ላይ ያሉት ደግሞ ምን ይላሉ? አጋንንት ምንድን ነው የሚሉት? መንገድ ላይ ያሉት ሰዎች ደግሞ እናንተ አትጥሩ፣ ትልቅ ሰው ነው ትልቅ እንዴ አታፍሩም እንዴ ስትጠሩት መንገድ ላይ ይሏቸዋል። ወአፈድፈዱ ከሊሃ ይላል። እነሱ ግን እንዲያውም ጨምረው እንዳልጮህ እንጂ የዳዊት ልጅ ወይ ማረን ብለው እንዲያውም ደግሞ ድምፅ ጨመሩበት። ገብቶ ቆያቸው። ሊቃውንቱ ምን ብለው ይተረጉሙታል? ክርስቶስ ለእነዚያ ዕውሮች ሩጠው የሚደርሱበት አዝግመው እስኪደርሱ ድረስ ከቤት ገብቶ ቆያቸው። ምን ይላሉ? ዕውሮች የሚባሉት የክርስቶስን ብርሃን ማየት ያልቻለች ዕውር ነፍስ ናት። ዕውር ነፍስ የጌታን ብርሃን ለማየት ያልበቃች በድንቁርና በኃጢአት ውስጥ ያለች ነፍስ ናት። የዳዊት ልጅ ወይ ማረኝ የምትለው ጸሎቷ ነው። እግዚኦ ማርነ ክርስቶስ የምትለው ዝም በል አትጮህ የሚሉት ደግሞ አጋንንት ናቸው። ጸሎት አቋርጥ የሚሉት ናቸው። ተኛ ዝም ብለህ ተኛ እንዳትጮህ የሚሉት ናቸው። ክርስቶስ ግን እነዚያን ዕውሮች ቁሞ ቆያቸው ማለት እሱን ለማየት እስከምትበቃ ድረስ በኃጢአትም በድንቁርናም የታወረችውን ነፍስ ክርስቶስ ይቆያታል። በቤት ገብቶ ይቆያታል አዝግማ እስከምትደርስ ድረስ። ሁላችንም ቆይቶን ነው እንጂ ገና ዕውሮች ነን። በእውነቱ ማለት በጊዜ ሰጥቶን ቤት ገብቶ ቆይቶን ነው። አሁንም ቢሆን የመጣ ነው። ክርስቶስ እንደ ፍጥነቱ ጥሎን ቢሄድ ድሮ ማንም እዚህ መድረስ አይችልም ነበር። እዚህ መግባት አንችልም። ቤቱ ውስጥ መግባትም አይፈቀድልም ነበር። ማን ይዘልቀዋል? እሱ ተጽዕነ ላይ ኪሩቤል ወሰረረ በክነፈ ነፋስ። ህሊና መላእክት እንኳን የማይደርስበትን ጌታ እኛ ግን በቅዱስ ስጋው በክቡር ደሙ እንድንዋሃደው የፈቀደልን እሱ ቆሞ ስለቆየን። ጌታችን ላልደረሱት እስኪደርሱ ጊዜ ይሰጣል። እናንተ ጊዜ ትሰጣላችሁ? ቶሎ አልገባው ላለ ሰው ጊዜ ትሰጣላችሁ? አንተ ደደብ እስከ መቼ ድረስ ነው ከአንተ ጋር የምኖረው አትሉ? ጊዜ ትሰጣላችሁ? ቁማችሁ ትቆይታላችሁ? ሰው እስኪስተካከል፣ ጠባዩ የከፋ ሰው እስኪስተካከል ትቆያላችሁ? ወዲያው ነው። ማንን አይቆይም። አሁን ጥሎ መሮጥ ነው በቃ። እና ቆዩት፣ ሁሉንም ሰው ቆዩት፣ ይስተካከላል። ከቆየ በጊዜ የማይስተካከል ዲያብሎስ ብቻ ነው። ሰው ይስተካከላል። ጊዜ ለቤተሰብ። ሶስተኛው የምነግራችሁ ጊዜ ለማዳመጥ። እስኪ በሉ አቤት። ለማዳመጥ ጊዜ። አሁን ብዙ ሰው አይሰማም። እንዲሁም አንዳንድ ጊዜ እኔ እንዲሁ በአማርኛ ልንገራችሁ፣ እንዲሁ በአማርኛ አሁን እኔ ራሴ በግሌ ለምክር ብዙ ምዕመናንን አገኛለሁ። 1 ሰዓት ያወሩኛል። ዝም ብዬ ማለት 1 ሰዓት ያወሩና 10 ደቂቃ መፍትሄ የምናገር ሲጀምር ራሳቸውን ማከክ ይጀምራሉ። ታሟል እኮ ሰው በጣም ታሟል። እንዲሁ እናቴ መናገር ነው የሚፈልገው። ከናግሮ ብቻ መሄድ። እንዲሁ አንዳንድ ጊዜ 2-3 ሰውም ታዝብ ያውቃሉ። ተናግሮ ምንም መፍትሄ ሳልነግረው እግዚአብሔር ይስጥልኝ አባ ደህና ያዋሉ ብሎ ይላል። እኔ ምን አድርጌለት ነው ይዘው የሚመርቀኝ? ለምንድን ነው ስትሉ ሰው የሚናገርበት ሜዳ አጥቷል ማለት የሚናገርበት ሜዳ አጥቷል። ስለዚህ አዳምጡት እና ማዳመጥ ጀምሩ። እግዚአብሔር ስንት ጆሮ ነው የሰጠን? ንገሩኝ እንጂ ስንት አፍ ነው የሰጠን? እንዴ ይሄ ምን ማለት ነው? ብዙ አዳምጣችሁ ስንት ተናገሩ? 1 ተናገሩ ነው። 2 ስማ 1 ተናገር ነው። እስቲ በሉ 2 ስማ በሉ። እናንተ ደግሞ 100 ማውራት 1 ማዳመጥ 1 ማሰብ 100 ማውራት ነው። ይሄ የወሬ ሱስ ደግሞ ሰው አሁን እኮ ሁሉም ሰው ቲክቶከር የሆነው እቤት የሚሰማው ስላጣ እዚያ እየወጣ መለፍለፍ፣ ድንችም እየበላ መለፍለፍ፣ በቆሎም እየበላ መለፍለፍ። ለምንድነው ይሄ ሁሉ ያመጣው ስትሉ ሰው ኧረ በሞት ያዳምጡ። እኔ እኮ እውነቴ ነው። ማዳመጤው ያዕቆብ መልእክት ምዕራፍ 1 ቁጥር 19 ላይ ሁን ፍጡነ ለሰሚ ወጉንዶ ለነቢብ። ሰው ሁሉ ለመስማት ለማዳመጥ የፈጠነ ለመናገር የዘገየ ይሁን። ለማዳመጥ የፈጠነ ለመናገር የዘገየ ይሁን። የሰው ልጅ ብዙ የማዳመጥ
የሚያዳምጡ ከሆነ ሰው ይወዳቸዋል። ከሰው ጋር የመኖር ጥበብ አንዱ ማዳመጥ። እንደውም ልንገራችሁ፣ ሰዎች የት ይገኛሉ ብላችሁ ብትጠይቁ እኔ ልንገራችሁ የት እንደሚገኙ። አንደኛ የሚበሉበት ቦታ ነው የሚገኙ። ሁለተኛ የሚሰሙበት ቦታ ነው የሚገኙ፣ የሚሰሙበት ቦታ። ሶስተኛ የሚወደዱበት ቦታ ነው የሚሄዱ። አራተኛ የሚከበሩበት ቦታ ነው የሚኖሩ። ሰዎችን ብትፈልጓቸው የምታገኙት ከዚህ ነው የምታገኟቸው። ወይ ከሚሰማቸው ሰው ነው ሩጠው የሚሄዱት፣ ወይ ከበሉበት ቤት ነው የሚገኙት፣ ወይ ወደሚያከብራቸው ሰው ነው የሚሄዱት፣ ወይ ወደሚወዳቸው ሰው ነው የሚሄዱት። ከቤትም ጥለውን የሚወጡት አራቱን ሲያጡ፣ ወይ አልሰማቸው ስንል፣ ወይ አልወዳቸው ስንል፣ ወይ አናከብራቸው ስንል ጥለውንም የሚሄዱ በዚህ ነው፣ ወደኛም የሚመጡ በዚህ። ስለዚህ ይሄ እንዲኖረም ምን ማድረግ ማዳመጥ። ከቃሉ ጋር ናችሁ። ምን እንደሚባል ራሱ ማዳመጥ፣ በትክክል የማዳመጥ ችሎታ፣ የማዳመጥ መንገድ እንግዲህ ተማሩና ምንድነው? ሳይቃወሙ መስማት፣ ሳይተረጉሙ መስማት፣ መልስ ሳያዘጋጁ መስማት የሚባሉ አሉ። ሳይተረጉሙ መስማት፣ ምንም አትተርጉሙ። ዝም ብላችሁ ሰውየውን ዝም ብሎ የሚያፈሰውን ወሬ ስሙ። አይ ወሬው የማይረባ ስለሆነስ እንዴ ጅልጅል ሰው ማዳመጥ አለብን እንዴ? ጥያቄ ልመልስላችሁ። አንድ የገዳም እመምኔት ነበረች እና የገዳሙ እናቶች ተሰብስበው ምን አሏት? እናታችን አቤት ሰው የማይረባ ወሬ ሲያወራን ዝምን እንበለው እንስማ፣ እንዴት እናርጋለን? ወይ ጥለን እንሂድ። ከሰው ቤት ሄዳችሁ የሚረባ የማይረባ ምግብ በአንድ ላይ ቢያቀርቡላችሁ ምን ታደርጋላችሁ አለቻቸው። የሚመስለንን በልተን እግዚአብሔር ይስጥልን ብለን እንመጣለን አሉ። እንግዲያውስ ሰው የፈለገውን ቢለፈልፍ የሚመስላችሁን ያዙ፣ ሌላውን ለራሱ ጥላችሁ ኑ እንጂ ስሙት አለ። እንዲህ ብላ መለሰች። መንፈስ ቅዱስ ያደላት ሰው ነበረች። ሚያዝያ 11 ቀን ስንክሳር ላይ የምትውል እናት ናት። እንዲህ ብላ ይመለስላችሁ። ስለዚህ የእግዚአብሔር ቤተሰቦች ሰው የፈለገውን ያህል ያውራ፣ ስሙት፣ ዝም ብላ አዳምጡ። ብዙ ጥበብ ሰሎሞን በመናገር ብዛት ኃጢአት ሳይኖር አይቀርም ይላል። በመናገራችን እንጂ በመስማታችን ተጉርተን አናውቅም። እግዚአብሔርን መስማት፣ የሚነገረውን ነገር መስማት፣ የሚባለውን ነገር መስማት፣ ሁሉን ነገር አስታውላችሁ መስማት ይገባል። የማዳመጥ እድል እንዲኖረን ለሚሰማ እግዚአብሔር የሚሰማዋል። 3 ነጥቦች ነው የቀሩኝ። ጊዜ ለስራ። እስኪ በሉ ጊዜ ለስራ በሉ። አቤት ጊዜ ለምን? አሁን የኛ ሀገር ሰው ደግ ነው፣ የኢትዮጵያ ሰው በዚያው ደግሞ ቂመኛ፣ በጣም ቂመኛና ወግ ሰንጣቂ። ከምንድን ነው የመጣ ብዬ እንደው ዝም ብሎ ሲገርመኝ ዝም ቁጭ ብዬ ሳስበው ነው። ጥናት አላረኩበት፣ ባለሙያም አይደለሁ። ሳስበው ከስራ ፈትነት ነው የሚመጣው። ይሄ ወሬ ሰንጣቂነታችን የሚመጣው ቁጭ ብለን እንደዚህ ያለኝ እንደዚህ ለማለት ፈልግ በቀደም እንደዚህ ያለ ለካ እንዲህ ማለቱ ነበር የምንልበት ዋና ምክንያት ስራ ፈት ስለሆነ፣ ወሬ ስንቀምር የምንውለው የስራ ቀምር ስለሌለ። ስለዚህ መስራት መልመድ አለብን ነው። እንዳንሰራ አገሪቱ የስራ እድል የላትም። የእናንተ ወንድሜ አንተ አልገባህ አባን ለብሰህ ለፍልፈህ ትሮጣለህ። እኛ ስራ አጥተን ያለ ነው አይደል? ነው መልሱ ነው። እኔም ደግሞ መልሳል። ሌላው ቢቀር አታነቡም ወይ? እማታነቡሽ ስራ የለም፣ አልተቀጠራችሁ፣ ንግዱም ሙቷል አላችሁ። ምንም ማለት ለምን አታነቡ? አንድ ሊቀ ጳጳስ አንዱን ሰው አገኙትና ልጄ ለምንድነው የማትማር አሉ። አይ ምን እየበላው ልማር አለ። ስትደነቁር ምን እየበላህ ደነቆርክ? እንዲሁ እኮ ይገርማል። ለምን አታነቡ? ቁጭ ብላችሁ ዝም ብሎ ወሬ ስትጠቀጥቁ ከምትሉ ቁጭ ብላችሁ እስኪ አንብቡ። እውነቴን እኮ መግራችሁ። ተግባር እኮ የሐሳብ ልጅ ነው። ሐሳብ ደግሞ የሚገኘው ይኸውላችሁ፣ እንጨት ሳትሰበስቡ እሳት ማንደድ ትችላላችሁ? ይቻላል? አይቻልም። ሐሳብ ሳይኖርህ ተግባር የት ታመጣለህ? እቅድ የት ታመጣለህ? ስራ የት ታመጣለህ? ከሰው ጋር የመኖር ስልት የት ታመጣለህ? ተግባቦት እንዴ ንገራችሁ። እኔ ባለፈው አንድ ቦታ ሄጄ ውጭ ሀገር አንድ ቦታ ለጉባኤ ነው የሄድኩት። ዱባይ ስደርስ ኤርፖርቱን አላውቀው።